እህቶቼም ናፍቆኛል። እባክህ አባዬ ልቀቀኝ። ነይ እንጂ እባክህ ይቅርታ አድርግልኝ እባክህ አባዬ። ተነሽ እንደ ቢደርሷ ተደስ ምን እኔ እንግዲህ ልጅቷ ደግ ልጅ ነበረች። እኔ በጤናዋ ነው ብዬ አልገምትም። ጤነኛ ናት ብዬ አልገምትም። በጤናዋ ቢሆን በእኔ አስችሏት ትጠፋለች ብዬ አልገምትም። እኔ ወይ አድራሻ የጥፋባት ምን እንደሆነ አላቅም። ለግራ ገብቶናል ልጄ። ከዛ በኋላ ግን በራሴ ምክንያት በራሴ ሪዝን ከነሱ ጋር ማውራት ትቻለሁ አቁሜያለሁ። እና በቃ ለዛ ነው እናንተ ጋር የመጣሁት አባቴ እንድታገናኙኝ ነው። ገጠር በምናስተምርበት ወቅት ነው ትዳር የያዝኩት። እዛ 3 ሴት ልጆች ወለድኩኝ። ጥሩ ትምህርት ቤት ነው ትምህርት ቤቱ እንዳልኩህ ተልቧ ነው አንጅቷ ነው የመጣችው። የዘገየችበትን ምክንያት ብቻ ልወቅ። ገብቶሃል? እዚህ ተመጣላይ እዛለች ብዬ አላሰብም ነበር። ኢቭን እንኳን ፈርስት ታይም ፒሪየድ ሲመጣ እንዴት አድርገን ፓድ እንደምንጠቀም ፔኑን አለው ፔን አለው ያው ፒሪየድ ሲመጣና እሱን እንዴት አድርገን ማስታገስ እንደምንችል በቃ ምንም እንዳነሳቀቅ ሁሉም ነገር ያው 7 ቀን ነው ፒሪየድ የሚቆየው። ስለ ፕሮሰሱ ሁሉም ነገር የአባታችን የተማረባት መመረም ስለሆነ ሁሉም ነገር በቃ እንደናት ደንበኞች ነበሩኝ። ሴቶች እየመጡ ይገዙ ነበር። ከተወሰነ ጊዜ በኋላ በአብዛኛው ወንዶች እየመጡ አባባ እንዴት ነው ስራ እንዴት ነው በርቱ እያሉ ይገዙኛል። እየተጨማመሩም እንዲሁ ደገፍ እያደረጉኝ እስካሁን ድረስ አለን። እዛ ከሄድኩኝ ለ2 ወር ያህል እደውልላቸው እንደዋወል ነበር እንገናኝ ነበር። ከዛ በኋላ ግን ያው ምንም አልተመቻቸልኝም እና ከዛ በኋላ ደውዬላቸው ምንም ብያቸው ምንም ተገናኝተን አናውቅም በምንም አይነት መንገድ። ማሪዎች አውቃቸዋለሁ መመሪያ ነበሩ የሚሉ ልጆች ከውጭ ሀገርም ከሀገር ውስጥም ያሉ ስለ እርስዎ መልካም መመሪያነት ሲናገሩ ሰምቻለሁና እንደው የመመሪያነት ህይወቱ ምን ይመስል ነበር የሚለውን እስቲ አጭሩ ያስረዱ። እስካሁን በህይወት የለችም የሚል ነበር ሲወጣ ሲወርድ ነበር በውስጤ። አሁን በህይወት ካለች ይበቃኛል። ደስ ብሏት ሁላችንም ደስ ብሎን ቢደርሷት በዚህ በገንዘብ ማጣት ምክንያት ቀረች መባል አልፈለኩም። እንዳልኩ እዚህ ከመጣሁ 2 ወር ሆኖኛል እና ያው ድሮ እኔ ከዚህ ሲሄድ አባቴ ተከራይቶ የነበረበት ቤት ሲሄድ ያው የለም እዚህ የለም ብሎኛል። ከዚህ ለቋል አሉኝ። ደርሷት ሄደች። በሰዓቱ ደስ አለን። ያለችን ቤት ገዝተን ነበር። ያችን ቤት ሸጥንና ትራንስፖርቱ ምናምን መጓጓዣው አንዳንድ ከኤምባሲ የሚወጣው ፕሮሰሶች አሉ ብዙ። እነዛ ነገር ሲገባ የኮቴ ብዙ ነው አድረስ ልጄ ያልን ኩላ ወጥተን ላኳት። እንደው ሰው ለ5 ዓመት ያህል ምንም ምክንያት ቢኖረው አባቱን እህቶቹን ቤተሰቡን እንደዚህ ተቆራርጦ መኖር ይችላል? ይሄ ቪዲዮ በመለቀቁ ድሮ ሳስተምራቸው የነበርኩት ልጆቼ ሁሉ እየመጡ እየደገፉኝ እየገዙኝ ይሄዳሉ እና መልካም ነው ብዬ ነው የምገምተው። እኔ በስራ ምን አለሁኝ ስራ አልንቅም። እኔ ተቀይሬ ቀይራችኋለሁ ደርሼላችኋለሁ ስትይ የነበርሽ ሰው እንደሆንሽ እሳቸውም ሲነግሩኝ ነበረ። በዚህ ልክ ተስፋ አድርገሽ በዚህ ልክ እቅድ ኖሮሽ በዚህ ልክ ቤተሰብሽን ወደሽ የምትኖሪ ሰው ምን ቀየረሽ? አሜሪካን ሀገር እየኖረች እነሱ የሚኖሩት ኑሮ እንደዚህ ሲሆን ሰውስ ጎረቤቱስ ምን ይላል? እነሱስ ስለ እህታቸው ምን ይላሉ? ያው ጌታቸው የመጀመሪያ ልጅ ነኝ እና አሜሪካ ከ5 ዓመት በፊት ሄጄ ነበር። ያባሩናል ደንቦች ይላሉ። አታውቀውም። መሸት ሲል ደግሞ ዱርዬውም ይመጣል። አስቸጋሪ ነው ኑሮ። ግን እኔ ስራውን ወደዋለሁ በደንብ። ምንም ቃል የለኝም። አባቴ እንደዚህ አይነት ሁኔታ ውስጥ ይገባል ብዬ አንድ ቀን ማስቤ አላውቅም ነበር። ኩሩ ነው አባቴ። እህቶቼም ናፍቆኛል። እባክህ አባዬ ልቀቀኝ። ነይ እንጂ እባክህ ይቅርታ አድርግልኝ እባክህ አባዬ። ተነሽ ከሰሞኑን በማህበራዊ ሚዲያ የተለቀቀ ፎቶና ቪዲዮ የዛሬው ፕሮግራማችን መነሻ ሆኗል። እንግዲህ በማህበራዊ ሚዲያ የተለቀቀው ፎቶ እና ቪዲዮ ምንድነው የምትሉ ሰዎች ካላችሁና ካላያችሁ አንድ አባት ጉልት ላይ ቁጭ ብለው ሲነገዱ የሚያሳይ ነው። በዚህ አጋጣሚ እንግዲህ ዝናብ ዘንቦ ጉልቱ ላይ እሳቸው ቁጭ ብለው በሚያሳዝን ሁኔታ ድንች ቲማቲም ሲሰበስቡ የሚታዩ አባት ናቸው። የእሳቸው ቪዲዮ እንግዲህ ለብዙዎቻችሁ መነጋገሪያ ሆኗል። ቪዲዮን ያያችሁ ሰዎች ታስታውሱታላችሁ ብዬ አስባለሁ። እኚህ አባት
ምንድነው ከጀርባቸው ያለው ታሪክ የሚለው ደግሞ ብዙዎችን በማህበራዊ ሚዲያ እያወዛገበ ይገኛል። እንግዲህ የዛሬው ፕሮግራማችን የሚሆነው ከኛ አባት ጋር መገናኘት ነው። ሰላም 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 ሰላም፣ ይህ ዞላ ቲዩብ ነው። እንደምን ሰነበታችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ጉልት ነጋዴውን አባት ይዘን መተናል። ዛሬ እኛ አባት በምን አጋጣሚ እንዴት ሆነው እዚህ ቦታ ላይ ሊገኙ ቻሉ የሚል ብዙ ውዝግብ አስነስቷል። እንግዲህ ብዙ ሰዎችም ሀሳብና አስተያየት ሲሰጡ አይቻለሁ። ቪዲዮ ላይ መምህሬ ነበሩ፣ እኔን አስተምረውኛል፣ ጂኦግራፊ መምህራችን ምናምን የሚሉ በጣም ብዙ ሰዎች አይቻለሁ እዛ ላይ። እኛ አባት እንዴት እዚህ ቦታ ላይ ሊደርሱ ቻሉ? ይህንን ዛሬ መልስ የምንሰጥበት ጉዳይ ነው የሚሆነው። እያመራን የምንገኘውም ወደዛ ነው። እኛ አባት የሚገኙበት ጉልት ቦታ ድረስ ሄደን እንዴት እዚህ ጋር ደረሱ የሚለውን ከሳቸው አንደበት የምንሰማ ነው የሚሆነው። እኚህን አባት ዛሬ ስናገኛቸው ለዚህ ብቻ አይደለም የምንሄደው፣ ሰርፕራይዝም አላቸው። እጅግ በጣም አስገራሚ ግጥምጥሞሽ፣ ሁሌም እንደምለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብለውን መልስ የሚሰጥ እጅግ አስገራሚ ግጥምጥሞሽም አይተናል በዚህ ጉዳይ ላይ። ስለዚህ እዛ ቦታ ላይ እናመራና ምንድነው ከሚለው ጀምሮ ከሳቸው ታሪኩን የምትሰሙት ነው የሚሆነው። እንግዲህ እንደተለመደው እናንተ ደግሞ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ሁሌም ቻናላችንን ስለምታበረታቱ፣ ሀሳብ አስተያየታችሁን ስለምትሰጡን፣ ላይክ ስለምታደርጉ በቅድሚያ ልናመሰግን እንወዳለን። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ እንደዚህ አይነት ድንቅ ስቶሪዎችን ከኛ ጋር ሆናችሁ ወደ እናንተ የሚደርስ ነው የሚሆነው። አሁን ወደ ጉልቱ እያመራን እንገኛለን። እዛ ቦታ ላይ ሄደን ከኛ አባት ጋር ቆይታ የምናደርግ ነው የሚሆነው። አብራችሁኝ ነው። እንዴት ነው? ሰላም ነው? ሰላም ነው? እንዴት ነው? ቁጭ በሉ፣ ችግር የለውም። ቁጭ በሉ፣ ቁጭ በሉ። ላዋራዎት መጥቼ ነው። ካሜራ ይዘናል። ስለ እርሶ ብዙ ነገር ሶሻል ሚዲያ ላይ አይተን ሰምተን ነው የመጣ ነውና ትንሽ ሰዓት ላወራዎት ፈልጌ ነው። ስራ ላይ ስለሆንኩኝ ትንሽ ስራ ደግሞ ሰዓቱ አሁን ናት፣ ሊያልፈኝ ይችላል ትንሽ። በዚህ ሰዓት ነው ጥሩ እንትን የሚለው? ጥሩ ሰዓት ናት። አሁን ቤተክርስቲያን መልስ ሰው ምናምን እየገዛ ስለሚሄድ ከስራ መልስ አሁን ነውና ትንሽ ብሰራ ይቆያል። ብዙ ተቆኛለህ ልጄ? ችግር የለውም። ትንሽ ደቂቃ፣ አንድ 30-40 ደቂቃ ነው የምናወራው። ብዙ ነው? አዎ፣ አንድ 15 ደቂቃ ተሆነ ልተባበርሃለሁ። እሺ፣ አንድ 15 ደቂቃ እናውራ። የሚጠብቅልዎት ሰው ካለ አንድ ጊዜ ንገሩና። ምንም የሚጠብቅልኝ ሰው የለም። ጎረቤት አካባቢ ያሉ ልጆች ታየልኛለሽ ልጄ? እዚህ እንመጣለን። ይችን እያየሽ አንድ ቦታ ደርሼ መጣሁ ልልሽ። እሺ እኔ ልጅ እንደዛ እናድርግ እስቲ። አንድ 10 ደቂቃ ምናምን። እዚሁ አካባቢ ነው ቤቶ? የእርሶ ቤት ግቢ ውስጥ ምናምን መሆን ይችላል? ይቻላል። ትንሽ ፈውቀታለሽ ርቀት። እሺ እንሂድ። እንሂድ። እሺ እሺ። ረዋን እንጂ ያያል። ይኸው። እሺ እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ያው በመግቢያ ላይ ለመናገር እንደሞከርኩት ሰሞኑን በሶሻል ሚዲያ ፎቶቸው ወጥተው መነጋገሪያ የሆኑትን አባት ነው ዛሬ እንግዲህ ልናገኛቸው ወደዚህ የመጣ ነው። ያው እንግዲህ ስናገኛቸውም ስራ ላይ እንደነበሩ አይታችኋል። ከስራ ገበታቸው ላይ ነው አስነስቼ እዚህ ድረስ ይዣቸው የመጣሁት። ብዙ ሰዎች በብዙ አቅጣጫ ስለሳቸው ህይወት መነጋገሪያ ያደርገዋል ሶሻል ሚዲያ ላይ። በዚህ እድሜያቸው ምን አይነት ጥንካሬ ነው ጉልት እየነገዱ የሚኖሩት፣ ከጀርባ ያለው ታሪካቸው ምንድን ነው የሚል ነገር በጣም ብዙ ሰዎች ስታነሱ ነበር። ዛሬ ደግሞ እኛ እዚህ የተገኘ ነው እንግዲህ ከጀርባቸው ያለው ታሪክ ምንድን ነው፣ እሳቸውን እዚህ ቦታ ላይ ያስቀመጣቸው ነገር ምንድን ነው የሚለውን ለማየት ነው። እንግዲህ ፍቃደኛ ሆነው ስራቸውን አቋርጠው እንክሳለን። እንግዲህ ጋሼ ስራ አቋርጠን ነው እንትን ያልነው።
እሺ እንደው የብዙ ሰዎች ጥያቄ ነው። ማን ነው እርሶን ሶሻል ሚዲያ ላይ ፎቶዎት እንዲዘዋወር ያደረገው? እንዴትስ እንደዚህ ሊሆን ቻለ? ብዙ ሰዎች ሶሻል ሚዲያ ላይ እንግዲህ አስተያየት እየሰጡ ነው። እሱን ነገር ግን አይተዋል፣ ሰምተዋል እርሶ? እንግዲህ እንደሚታወቀው ይህንን አንዳንድ ሰዎች እየመጡ ነው። እኔ ምን ላይ እንደሆነ አንዳንድ ሰዎች ጋር እናወራ ነበረ። የትኛውን እንደቀረጸኝም አላውቅም። ማን እንደ ፎቶውን እንደፖስተም አያውቁም። እንደፖስተው ማንም ሰው አላውቅምና እንደምታውቁት እዛች ስራ ቦታ ላይ ደንበኞች ነበሩኝ። ሴቶች እየመጡ ይገዙ ነበር። ከተወሰነ ጊዜ በኋላ በአብዛኛው ወንዶች እየመጡ አባባ እንዴት ነዎት? ስራ እንዴት ነው? በርቱ እያሉ ይገዙኛል። እየተጨማመሩም እንዲሁ ደገፍ እያደረጉኝ እስካሁን ድረስ አለን። ልጄ እግዚአብሔር ይመስገን። ፎቶውን ግን ማን እንደዛ ቦታ ላይ እንዳነሳሁትም አያውቁም። አላውቅም። የተለያዩ ሰዎች አንዳንድ እንትን ያሉ እኔ አላውቅም። እኔ ማን እንደቀረጸኝም አላውቀውም። አስተዋውቆ ይሄን ነገር እንስራ ብሎ የጠየቀኝም ሰው የለም። እንዴት እንደቀረጸውም አላውቅም እኔ እና ብዙ ግን ጠቅሞታል፣ እንደው ጠቅሞኛል ይላሉ የፎቶዎት ማህበራዊ ሚዲያ ላይ መዘዋወሩ። በእርግጥ እኔ እንደዛ በዛ አይነት ደረጃ በዛ አይነት መልኩ እንዲታይ አልፈልግም ነበረ። ሆነም ደግሞ መቼስ ምን ይደረጋል፣ ሰው እንደ ወቅቱ ነው የሚኖረው። እንደምታውቀው ሰው መጥተው ሲገዙኝ የተወሰነ ገቢ መጨመር ጀምረዋል። ይሄን ከታወቀ በኋላ በእርግጥ ጠቅሞኛል። ግን በአንድ በኩል ደግሞ ታሪክ በዛ ላይ እንደዛ በተበላሸ መልኩ መውጣቱ ትንሽ እኔ አልተመቸኝም። ጥሩ እንደተባለው ጠቅሞኛል ማለት እችላለሁኝ። ስራ ክቡር ነው። ይህን ስራ ይዤ እዚህ በመምጣቴ ቤተሰቦች ልጆችን እያስተዳደርኩኝ ይገኛለሁኝ። ይሄ ቪዲዮ በመለቀቁ ድሮ ሳስተምራቸው የነበርኩት ልጆቼ ሁሉ እየመጡ እየደገፉኝ እየገዙኝ ይሄዳሉ እና መልካም ነው ብዬ ነው የምገምተው። እኔ በስራ አምናለሁኝ፣ ስራ አልንቅም። ስለዚህ ይህንን ስራ እየሰራሁኝ ልጆችን አስተዳድራለሁኝ። እግዚአብሔር ይመስገን። መታየቱ ምንም ክፉ ነገር የለውም። ክፉ ነገር የለውም። በእርግጥ እውነት ነው። ባይሆን ጥሩ ነበር። ተሆነ ደግሞ መልካም ነው። በዚህ አጋጣሚ ሰው በሌላ ነገር በትልቅ ነገር ሲታይ ላይ ደስ ይላል። ገጠመኙ ተኋላ ያለው ታሪክ ሁሉ ጥሩ አይደለም እና ያ መውጣቱ ለእኔ ውስጥ የሚነካውም በአንድ በኩል ጠቅሞኛል እላለሁኝ። የስራ ክቡርነትን አይቼበታለሁ። በዚች በመውጣቴ ነው። ይህንንም ልጆቼ መምህራኖች ጓደኞቼ ሁሉ ሳስተምራቸው የነበሩ ልጆች ሁሉ እየመጡ እየጠየቁኝ አይዞህ በርታ እያሉኝ ነው። እንግዲህ ቀጣዩን ደግሞ ሲናየዋለን አብረን። እሺ እኛም እንግዲህ ያው ማህበራዊ ሚዲያ ላይ የወጣውን ቪዲዮና ፎቶ አይተን ነው የመጣ ነው እና ጥቅሙ ብዙ ነው። ብዙ ሰዎች ግን ማህበራዊ ሚዲያ ላይ የተለያየ ጥያቄ ሲያነሱ አየው። እኛ አባት በዚህ እድሜያቸው እዚህ ጋር ሊደርሱ የቻሉት ብዙ የኋላ ታሪክ ይኖራቸዋል የሚል ነገር ያነሳሉ እና እንደው የኋላ ታሪኮ ምን ይመስላል የሚለውን እስቲ ለተመልካች ለማስተዋወቅ ያህል እንደው ከልጅነት ጀምሮ ያለውን ህይወትን እስቲ ያስረዱ። አዎ እንግዲህ ልጄ ያለፈ ታሪክንማ ስናስታውስ በሰሜን ሸዋ ነው ተወልጄ ያደግኩት። በዛው አካባቢ በትምህርት ቤት ተምሬ 12ኛ ክፍል ጨርሼ በዛን ሰዓት ቲቲአይ የሚባል ቅጥር ነበር። በዛ ተቀጥሬ የመምህራን ኮሌጅ አይደለም የሚባለው ቲቲአይ ይባል ነበር እና ከ12ኛ ክፍል ጨርሰን እንደው እንገባ ነበረ። ተወዳድረው በነጥባችን ያስገቡን ነበር። እዛ እያስተማርኩ እያለሁ አንድ ኤሌመንታሪ ነበር የምናስተምረው። እዛ እያስተማር ኮሌጅ ድረስ በትርፍ ሰዓቴ እያስተማርኩኝ ተምሬ ኮሌጅ ተምሬ ያለው እዛ ለረዥም ጊዜ ሳገለግል ቆይቼ ከተወሰነ ጊዜ በኋላ ወደ አዲስ አበባ በመምጣት አዲስ አበባ በዚሁ ሙያዬ አንድ ትምህርት ቤት ሳስተምር ከአንድ እስከ 8ኛ ክፍል ሳስተምር ነበር እና ብዙ ተማሪዎች አውቃቸዋለሁ መምህር ነበሩ የሚሉ ልጆች ከውጭ ሀገርም ከሀገር ውስጥም ያሉ ስለ እርስዎ መልካም መምህርነት ሲናገሩ ሰምቻለሁ እና እንደው የመምህርነት ህይወቱ ምን ይመስል ነበር የሚለውን እስቲ አጭሩ ያስረዱ። የመምህርነት ህይወቴ እኔ መምህርነትን ወደዋለሁኝ በጣም። ከልጆች ጋር ጥሩ ተግባቦት ነበር የነበረ። ከትምህርት ቤት የጂኦግራፊ መምህር ነበርኩኝ። ከዛ ጋር ታሪክ በጣም ነው ማስተምራቸው። ታሪክና ጂኦግራፊ ያስተምር ነበር። መምህራኖቹ ጋር
ያለኝ ግቡነት ጥሩ ነው። ታለቃዬ ጋር በጣም ነው የምግባባው። ከተማሪዎች ጋር ከተማሪዎች ጋር የውዶት እንደነበር በጣም ተማሪዎች እውነት ነው በጣም ነበር የሚወዱኝ ተማሪዎቹ። ይመጡላ ይጠይቁኛል፣ አስረዳቸዋለሁ። በትርፍ ሰዓቴ ሁሉ አስረዳቸዋለሁኝ። ይመጣሉ። በጣም ነበር ልክ እንደ ጓደኛ ነው የሚያዩኝ ነበር እና ጥሩ ተግባቦት ነበር የነበረኝ ተተማሪዎች ጋር እና መልካም ጊዜ ነበር ያ ጊዜ። ምን ታደርገዋለህ? መልካም ጊዜ ነበር ያ ያሁኑ ላይ አድርገውና በጣም ጥሩ ህይወትም ነበረኝ። በዛው ከትምህርት ቤት እያስተማርኩኝ ትዳር ያዝ እዛው ስለሱ እንዲያወሩኝ እፈልጋለሁና ሲሉ ነበር። አሁን ልጆቼን የማሳድግበት ስራ ነው፣ አላፍርበትም፣ እኮራበታለሁ ይህንን ስራ እያሉ ሲናገሩ ሰምቼ ነበርና እስቲ እንደው የትዳር ህይወቱ ምን ይመስላል፣ ወደ ትዳርስ እንዴት ነው የገቡት የሚለውን ከሱ ጀምሮ እስቲ ስለ ልጆቹ። በጣም ጥሩ። እዛው ገጠር በምናስተምርበት ወቅት ነው ትዳር የያዝኩት። እዛ 3 ሴት ልጆች ወለድኩኝ። ጥሩ ትምህርት ቤት ነው ትምህርት ቤቱ እንዳልኩህ። ልጆቼ እዛ ገና ትምህርት አልገቡም። ትልቋ ልጅቷ ነበረች የምትማረው፣ ሌሎቹ ልጆች ነበሩ ገና። እንደዛ ደረጃ ላይ ያለን ወደ አዲስ አበባ የመጣ ነው። እዚህ ተመጣን በኋላ ልጅቷ ትምህርቷን ጨረሰች፣ 12ኛ ክፍል እንደጨረሰች ሌሎቹም እየተማሩ እዙ እየስራን እያለን በአጋጣሚ ባለቤቴ አረፈች። በጣም ያሳዝናል። እንደው ስለ ባለቤቱ እስቲ ይንገሩኝ። እንዴት ነው የተዋወቁት? እንዴት ነበር የትዳር ህይወቱ? እሳቸውን ሲያስቡስ ምንድን ነው የሚሰማውት? እዛ ትምህርት ቤት በማስተምርበት ሰዓት እሷም እዛ መምህር ነበረች እሷም እና እዛው ተዋወቅን። ጥሩ ህይወት እንኖር ነበር። ጥሩ መልካም ልጅ ነበረች እና ያው 3 ልጆች አፈራን። አዲስ አበባ መተንም አዲስ አበባ ጥሩ እየሰራን እያለን ያው በአጋጣሚ ታማ ነበር እና እሷ አረፈች። ከዛ በኋላ እኔን 3 ልጆችን እያስተማርኩኝ ራሴ እየሰራሁ እያለሁ ጡረታ ወጣሁኝ። እድሜ የገደብ ያው ደረሰ። ልጅቷ ዲቢ ደረሳት እና 5 ዓመት በፊት ወደ አሜሪካ ሄደች። ማናት? የእርሶ ልጅ ማለት ነው? ኦኬ። ትልቅዋ ልጅ እና እሷ ደርሷት ሄደች። በሰዓቱ ደስ አለን። ያለችን ቤት ገዝተን ነበር። ያችን ቤት ሸጥንና ትራንስፖርቱ ምናምን መጓጓዣው አንዳንድ ከኤምባሲ የሚወጣው ፕሮሰሶች አሉ ብዙ። እነዛ ነገር ሲገባ የኮቴ ብዙ ነው አድረስ ልጄ ያንን ሁሉ አውጥተን ላኳት። ጥሩ ተስፋ ነገር ነበር። ስልክ እንደዋወል ነበር ለተወሰነ ጊዜ ድረስ። አይዞህ አባቴ አይዞህ ተላይ ተስፋ ተሰጠኝ ነበር። ከዛ በኋላ ጠፋች። አድራሻውም ጠፋ። ምን እንደሆነች አይታወቅም። ልጇ አሜሪካን ሀገር ከገባች በኋላ ሊያገኟት አልቻሉም ነው? አልገኛው የተወሰነ ጊዜ ያገኝ ነበር ግን ጠፋች። ከዛ በኋላ ላገኛት አልቻልኩም። በቃ ተስፋ ቆረጥን። እነዚህን ልጆችን እያስተማርኩኝ ጡረታ ወጣሁ እንዳልኩ በጡረታ ደሞዝ የሚጠቅም አይደለም። ያችን ይዤ ልጆችን አልጠቅምም ብዬ ለእንጀራ እናት አልሰጣቸውም ብዬ ራሴ ሴቶች ናቸው ያግዛሉ። ልጆቹ በጣም ጎበዞች ናቸው። ከዛ መታደሩ አቅሙ ሲጠፋ ቤት ተከራየን፣ የቤት ክራይ እንከፍላለን። ስለዚህ የምሰራው ሳጣ ግዴታች ሽንኩርትና ድንች ነገር መቸርቸር መቻል አለብኝ በሚል እዛች ጉልት ላይ ሲመጡ ሲያባረሩ ህጋዊ ያልሆናችሁም እያሉ ያባረሩብናል። ሲደፉ ደንቦች ይደፉብናል ምናምን ሲሉ ያንን ኩል ተቋቁመን እስካሁን ድረስ አለን። እግዚአብሔር ይመስገን። እንደነገርኩ በቪዲዮ ላይ ከታየ በኋላ አንዳንድ ሰዎች የመጡ ይቆኛል። ምንድን ነው ነገሩ ስለ አባባ እንደዚህ ያለ ነገር አይተናል በቪዲዮ ላይ እንዴት ነው ነገሩ ምንድን ነው እያሉ ይጠይቁኛል። በርታ፣ ጥሩ ነው፣ ጠንካራ ሰው ነህ ልጄ በርታ ይሉና ገዝተውኝም እንዲሁ አጉራርሰውኝም ይሄዳሉ። ሳንቲም ሸጎጥ አድርገው በርታተው ነው የሚሄዱት። እኔ ሞራል ነው የሚሆነኝ ያንን ሳይ በጣም። ስለዚህ እዛ ስራውን ይወዱታል ማለት ነው። ስራው አማራጭ የለኝም፣ እወደዋለሁኝ። የሚያሰራኝ ቦታ አግኝተን መንግስት ቦታ ሰጥቶን ሰፋ አድርጌ በሰራት የተሻለች ነገር ገቢ ይኖራታል ብዬ ገምታለሁ። እና ያባሩናል፣ ደንቦች ይላሉ፣ አታውቀውም። መሸት ሲል ደግሞ ዱርዬውም ይመጣል። አስቸጋሪ ነው ኑሮ። ግን እኔ ስራውን ወደዋለሁ በደንብ። እና እንግዲህ ያለን እስኪ አሁን መጨረሻውን ቢያሳምረው እንግዲህ እስኪ ጊዜውም እንደምታየው ኑሮ ተዕለት ወለት እየተወደደ ነው ያለው። እንግዲህ በእግዚአብሔር ኃይል ነው የምንኖረው። እንደው ስለ ልጆ አሜሪካ መሄድ ነግረውኛልና እንዴት ነው አሜሪካ ልትሄድ የቻለችው? እንዴትስ ላትጠያየቁ ቻላችሁ? ለምንድን ነው የጠፋችሁ? ይህንን ያውቃሉ? ምንም አውቀው ነገር የለኝም። እኔ ተስፋ አድርጌ የነበረው ልጄ እዛ ሄዳ ተለውጠናለች የሚል ነበር ያለ ነበር። እንግዲህ እና ዲቪ ደርሷት ነው የሄደችው። ዲቪ ደርሷት ሄደች። ምን እኔ እንግዲህ ልጅቷ ደግ ልጅ ነበረች። እኔ
በጤናዋ ነው ብዬ አልገምትም። ጤነኛ ናት ብዬ አልገምትም። በጤናዋ ቢሆን በእኔ አስችሏት ትጠፋለች ብዬ አልገምትም። እኔ ወይ አድራሻ የጥፋባት ምን እንደሆነ አላቅም። ለግራ ገብቶናል ልጄ። እንዴት ነበር አካሄዷ? ስለሱ ብዙ ነገር ከእርሶን ከሚያውቁ ሰዎችም ስለሰማው ነው። እሳቸው እንደዚህ ወጥተው ጉልት እንዲነግዱ የሆነበት ዋነኛው ምክንያት እሷ ስትሄድ ቤታቸውን እስከ መሸጥ ድረስ ደርሰው ነው የላኳት የሚል ነገር ሰምቻለሁ። እርሶ እሱ መናገር እንዳልወደዱ ከወሬው ተረድቻለሁ። ግን ያው ለልጅ የተከፈለ ዋጋ ነውና እሱን እንድናወራው ፈልጌ ነው። እንዴት ነው ልትሄድ የቻለችው? ገንዘቡን እንደተባለው ቤቱን ሽጠው ነው የሰጧት? እንግዲህ እንደሚታወቀው ዲቢ ሞልታ ነበር መሰለኝ፣ አልነገረችኝም። አባዬ ዲቢ ደረሰኝ አለችኝ እና ዲቢ እንዴት ደረሰ እንደቆርጣች አልነገረችኝ ነበር። ዲቢ ደረሰኝ እኮ አባዬ ስትለኝ እንዴት ሳለን ሁላችንም ቀላል ነገር መስሎን ነበር ስናየው። ወደ ስራው ስንገባ በጣም ሰፊና ብዙ ፕሮሰስ አለው፣ ብዙ ወጪ ጠይቃል ለካስ። ስለዚህ ልጄ ናት። ለልጅ ይሄን ያህል አደረግኩኝ እንደዚህ አደረግኩኝ ማለት አይቻልም። ግዴታ ነው፣ ግዴታ አለብኝ። ስለዚህ ደግሞ ደስ ብሏት ሁላችንም ደስ ብሎን ዲቢ ደርሷት በዚህ በገንዘብ ማጣት ምክንያት ቀረች መባል አልፈለግኩም። የመምህራን ደሞዝ እንደምታውቀው በመምህራን ኑሮ ቀደም ብለን የያዝናት ጠባብ ነገር በመሆኗ ያችን ቤት ተሽጣ መሪ እንዳለባት ወሰን ያችን ቤት ሽጠን የቻለውን ያህል አድርገን ላክናት። ተስፋ አድርገን ነበረ ልጅቷ ደህና እንደምናያቸውም አንዳንድ ሰዎች እንደምንሰማውም ዲቢ ደርሷቸው ይሄዳሉ፣ እዛ ተደላድለው ጥሩ ይኖራሉ፣ እኛን ሁሉ ቢቻል ትለውጠናለች፣ ወደዛም ትወስድናለች፣ እህቶቿን ትወስዳለች የሚል ተስፋ ነበረን። ያንንም ተስፋ አድርገን ነበር። እንግዲህ እግዚአብሔር እንደፈቀደ ነው የሚሆነው ለሁሉም ልጄ። ስለዚህ እንዳሰብነው አልሆነም። ይኸው ሄደች። ከዛ በኋላ ይሁን እንደምታውቀው ነው አድራሻዋ የለም እስካሁን ድረስ። መኖሯን በህይወት መኖሯም እያሳሰበኝ ነው። አሁን ምን እንደማደርግ የምናደርገው ነገር ቸግሮኝ ነው ያለሁት። ልጆቹም እህታችን በጤናዋ ነው ወይ ይሉኛል። ምንም አስቸጋሪ ነው። ዘመዱ ሁሉ ያች ልጅ እንዴት ናት ይለኛል። ብዙ ዘመዱ ሁሉ ተስፋ አድርጎባት ነበር። ልጅቷ ጥሩ ልጅ ነበረች። ሆነ እንግዲህ ምን እንደገጠማትም አናቅም። ይኸው እንደምታየው ነው። እስካሁን ድረስ ምንም ወሬ ምንም ነገር የለም። ድምጿም የለ። እዚህ ቦታ ነኝም አትልም። ምንም ነገር የለም። እና ያው ያሉትን ልጆች አይዟችሁ ልጆች በርቱ እያል ይሄ ቀን ያልፋል ብያል እየተወራጥን አለን። እንግዲህ ምን አባቱንስ ያልፋል። እንደው በጤናዋ ነው ልጄ በዛው ሄዳ የቀረችው ድምጿን ያጠፋችው ብለው ያስባሉ? አይ ልጄ እኔ አውቃለሁ የልጄን ባህሪ። በጤናዋ ነው እናት ብዬ አላስብም። እኔ በጤናዋ ብትሆን በህይወት ብትሆን አስችሏት እሷ ይሄን ያህል ጊዜ ጠዋት ተለያይተን ማታ እስከምንገናኝ ድረስ ነበር ስንገናኝ ነበር የምትሰማኝ። ልጄ በጣም ነው ሮሮ ልጅ ነበረች። በጤናዋ ነው ብዬ አላስብም። እኔ ሁለተኛ ሀዘን ነው እየጠበቀኝ ያለሁትና እኔ እግዚአብሔር መልካም ነገር ያሰማኛል ብዬ ተስፋ አደርጋለሁኝ። ግን በጤናዋ ነው ብዬ አላምንም። በጤናዋ ብትሆን እንደዚህ የሚያስችላ ልጅ አልነበረችም። እና በጣም ነው ግራ የሚያጋባ ነገር ነው። እኔ ምን እንደሆነችም ሊገባኝ አልቻለም። እንግዲህ ያልተመቻን ነገር አለ። ምን ይዤ የሚባል ነገር አለ ደግሞ ተወጣ። እንግዲህ እግዚአብሔር እንደፈቀደ ያድርግ። እንግዲህ የመጣውን መቀበል ነው። ምን አደርጋለሁ መቼስ ምን ይደረጋል። እና ልጄ እንደዚህ ትጨክናለህ ብዬ አላሰብኩም ነበር። እንደዚህ አልነበረም አላማችንም፣ ሀሳባችን ሁሉ አልነበረም። ግን የሆነ ምን ታደርገዋለህ። እስቲ እግዚአብሔር እንደፈቀደ አሁንም ተስፋ አልቆርጥም በሱ። ይሄን ነው የምጠብቀው። እንግዲህ ባለቤቴ ካረፈች በኋላ ልጆቼን እኔ ነኝ ያሳደግኩት ብለዋል እና ሶስቱም ሴት ልጆች ናቸው ብለውኛል። እና እንደው አባት ሆኖ ሴት ልጅ ማሳደግ ሴቶች ልጆች ለእናታቸው ይቀርባሉ ብዬ አስባለሁ። ብዙ ነገር ከእናት ምክር ይወስዳሉ። ሴትነት የሚያመጣቸው ነገሮች ራሱ አለ። እድሜያቸው ሲደርስ ብዙ ነገር አለና እንደው ወንድ ልጅ ሆኖ ሶስት ሴት ልጅ ማሳደግ እንዴት ነበረ? እውነት ነው የምትለው ነገር ሁሉ እውነት ነው። እናታቸውን ይወዱ ነበር። እናታቸውም ደግሞ የተማረች በመሆኗ ያለውን ነገር ሁሉ ትጫወት ነበር። ትልቂቱ ጋር እንደ ጓደኛ ነበር የሚኖሩት። ስለዚህ ያው እሷም ብትሄድ
እኔም ጋራ አይፈሩኝም እንዴ። በጣም በስነ ምግባር ነው ያሳደግኳቸው። ጥሩ ስነ ምግባር ያላቸው ናቸው። ነበር እንደ አባትና እንደ ልጅ በጣም ነው የምንቃለደው የምንጫወተው ከልጆች ጋር። አሁንም ድረስ እንደ ጓደኛ ነው የሚያውኝ እንጂ ልጅ እንደ አባት አይደለም የሚያውኝ። በጣም ያከብሩኛል፣ ይጫወታሉ። ምንም እፍረት የሚባል ነገር የለም። ተኔ ጋራ ውጭ እከታተላቸዋለሁኝ። ምናልባት እንደምትለው ነው፣ ጊዜው አስፈሪ ነው። እንዴት እንደሆኑ ጓደኞቻቸውን እከታተላለሁ። በውጭ እነማን ጋር ነው የሚውሉ ስላለሁኝ ከጓደኞቻቸው ጋር እንዴት እንደሆኑ እነማን እንደሆኑ መርጣለሁ። ልጆች እመክራቸዋለሁ። የመከርኳቸውን ይሰሙኛል። እኔ ልጆች ይሰሙኛል። በተለይ መካከለኛይቱ ልጅ በጣም ጎበዝ ናት። ያችንም ጨምራ እየመከረች ናት ነው እና ካልሆነ ልጆች ጋር እንዳትገጥሙ፣ መጥፎ ነገር የገጠማቸውን ልጆች ታሪክ አወራቸዋለሁኝ። እንደዛ እንዳትሆኑ እናንተ አልፎላችሁ ቢቻል እኔን ታግዛላችሁ። አልዚያም ደግሞ ራሳችሁን ችላችሁ ለሀገር ለወገን የምትጠቅሙ ልጆች ትሆናላችሁ። በትምህርታቸው ጎበዝ ናቸው። እንደ ጊዜ ያለኝ በጊዜ ተዛጅ ሽንኩርት ሽጬ ስመልስ ማታ አስጠናቸዋለሁኝ። በጣም ጎበዞች ናቸው እና የሚያውቀው እግዚአብሔር ቢሆንም ልጆቼ ጥሩ አስተዳደግ ነው ያላቸው። በምንም አምር አልገምታቸውም። በጥሩ ስነ ምግባር ነው ያደጉት። ጓደኞቻቸው ጥሩ ልጆች ናቸው። አሁን እቺ መካከለኛዋን ልጅ ቅድም አግኝተናት ነበር። 12ኛ ክፍል ነኝ ዘንድሮ ነው የምፈተነው እያለችኝ ነበርና እንዴት ናት በትምህርት ራሱ? ጥሩ ናት፣ ጎበዝ ናት፣ በጣም ጎበዝ ናት። የሚገርም ልጅ። እኔም ሁሉም ማላቃቸውን ጥያቄዎች ነው የምጠይቀኝ። እኔ መምህር ነኝ፣ አስተማሪ ነኝ። ደግሞ ዘመኑ ያመጣላቸው ቴክኖሎጂ ያመጣላቸው ነገር አለ። ሞባይል አለችኝ፣ ዘመናዊ ሞባይል ተበደረኝ በሆን ገዛሁኝ። ተሽንኩርት ምናምን ሆነ እየሰራቸርናችን እዛ እንዲያዘር አንዲያጎታላት ደግሞ እገዛልሻለሁ እያለ ትንሿንም ያበረታታታል። እግዚአብሔር ይመስገን አሁን በጣም ጎበዝ፣ ተስፋ አለኝ። እኔ እሷ ታልፋለች ብዬ ነው የምጠብቀው። እንግዲህ እሱ ያውቃል፣ እሱ እንዲሆነ ትሆናለች እንጂ ጎበዝ ናት። ያችም ጎበዝ ናቸው። ሁሉም ምንም አይሉም። እንግዲህ እግዚአብሔር ነው ሰውን እንትን ያለው ሰውን እንግዲህ አይቶ ቢቆጥርላቸው መልካም ነው ብዬ ነው ተስፋ የማደርገው። እንግዲህ እህታቸው እንደው አሜሪካን ሀገር እየኖረች እነሱ የሚኖሩት ኑሮ እንደዚህ ሲሆን ሰውስ ጎረቤት ውስጥ ምን ይላል? እነሱስ ስለ እህታቸው ምን ይላሉ? እህታችን ጠፋች፣ በጤናዋ ነው ወይ? አባት በያት ደውልም ወይ አባታችን እንዴት ነው እያለ ይጠይቁኛል ልጆቹ። ነግራቸዋለሁ። ያው እንግዲህ ያለች ትመጣለች፣ አንድ ቀን ሳልተመቻት ነው ትወስዳቸዋለች ይሆናል እያልኩኝ ተስፋም አልሰጣቸውም። በብዙም ተስፋ አድርገው እንዳይሰንፉ ትምህርታችሁን ጎብዙ፣ እናንተም ጥሩ ውጤት ታመጣችሁ ትሄዳላችሁ፣ እዛ ልትሄዱ ትችላላችሁ። አለዛም በዙ በሀገራችሁ ላይ ጥሩ ትምህርት ታመጣችሁ ዶክተር ትሆናላችሁ፣ የተለያየ ሳይንቲስት መሆን ትችላላችሁ። እናንተ እንደኔ እኔ በደንብ ተምሬ ዩኒቨርሲቲ ባለመግባቴ ነው እንደዚህ ሁኜ ደክሜ የቀረሁትና እናንተ ይሄ ህይወት እንዳይገጥማችሁ ጠንክራችሁ መማር እንዳለባቸው ነግራቸዋለች። ተስፋ አድርገው ነው የሚማሩት ይሄንን። ስለዚህ ስለ እሷ የሚጠይቁኛል። ትልቋ እንኳ ትረዳለች። ትንሿ ናት እህታችን እንዴት ነው ቀረች ሳ ምናምን ይላሉ። ትመጣለች፣ አንድ ቀን አይዟችሁ ትደውላለች። በርቱ እናንተ ብቻ ተማሩላት እንጂ ትመጣላችኋለች፣ ወይም ትወስዳችሁ ይሆናል አይታወቅም። ስላልተመቻት ነው የምላቸው ልጆቹ። ስለዚህ ተስፋ እንዳለች አድርገው ነው የሚቆጥሩት። ትወስደን ይሆናል የሚልም ግምት አላቸው። አንዳንድ ጊዜ እህታችን እኮ አሜሪካን ሀገር ናት ትላለች ይላሉ። እነሱም ያወራሉ፣ ለጓደኞቻቸው ሁሉ ያወራሉ። ግን እንግዲህ እስኪ የሚያውቀው እግዚአብሔር ነው። ለማንኛውም ልጅ ፈጣሪ ያውቃል። እንግዲህ የሚሆነውን ነገር እናየዋለን አብረን። እንደ እርሶ ይሄንን አይነት ስራ ውስጥ ሲገኙ ስራውን ለመናቅ ፈልጌ ወይ ስራውን እንትን እያልኩኝ አይደለም፣ ግን የሰዎች አመለካከት ይለያያል እና ሶሻል ሚዲያ ላይም ቪዲዮ ሲለቀቅ ፎቶ ሲፖሰት ያየሁት ነገር የተለያዩ ሰዎች የተለያየ አስተያየት ነው ያላቸው። በዚህ ነገር ስንት ስራ መስራት ይቻል ነበር የሚል ነገር የሚያነሱ ሰዎች አሉ። እንደው ዘመድ ጎረቤት ምን ይላል? ልጆትንም ያለችበትን ቦታ የሚያውቅ እርሶን እዚህ ስራ ላይ ሲያይ ምን ይላል? እውነት ነው። አንዳንድ ጓደኞቼ ይመጣሉ። በዚህ በማልሰራበት ቀን እንወጣለን። አንዳንድ ጊዜ ይወጣለን፣ እንዝናናለን። አንዳንድ ጊዜ ያለፈ ታሪካችን ሁሉ እናወራለን፣ እንጫወታለን። ነገር ግን አንዳንዶቹ ስራዬን አይወዱልኝም። ለምንድን ነው ሌላ ስራ አጣ ሆይ? መምህር ነህ እኮ አንተ
በመምህርነት በጊዜያዊ በኮንትራት ተቀጥረህ መስራት አትፈልግም ነበር ወይ የሚል ነገር ያነሱኛል። ሞክሬ ነበር፣ እንደዛም ማስተማርም ሁሉ ሞክሬ ነበረ። ያ ደግሞ በኮንትራት ተቀጥረህ በምሰራበት ሰዓት ልጆችን ለመከታተል አልተመቸኝም። ጠዋት 2 ሰዓት ትገባለህ፣ ማታ 11 ሰዓት አምጥታው ልጆች የት ገቡ የተወጡ ብሎ ለመከታተል ስለማይመቸኝ ይችን ስራ መረጥኳት። ወደድኳት ደግሞ እንደገና። ስለዚህ ያዋጣል ማለት ነው። ይሄ ስራ አሪፍ ነው። ጊዜ አለው። አንዳንድ ጊዜ ያዋጣል። በርካሽ ገዝተህ በየሸጥክበት እያለ በአጋጣሚ ጨርሶ ሳይሸጥ በአንድ ጊዜ የሚሰቀልበት ጉዳይ ይመጣል። ያንን ቀድሜ የገዛቸው ናቸው በርካሽ ነው። በውድ ተሸጠው አንዳንድ ጊዜ ትንሽ ከፍ ያደርጋል። ደግሞ በውድ ገዝተህ እያለ እየሰራህ እያለ አንድ ጊዜ የረክስና ደግሞ ያረክስሃል፣ የረክስና ያከስርሃል። ብቻ ገጠመኝ ነው አንዳንድ ጊዜ እና በተቻለህ ብልህ ሁነህ በተቻለ መጠን ነው። ደንበኞች አሉኝ እንደ ሁኔታው እየመጡ ይወስዳሉ። ተዛም የማመጣበት ደንበኛ አለኝ አስተያየት እያደረገ ለመሸጠኝ ደህና ነው። እንግዲህ ምንም አይደለም። እንዳልከው ነው። አንዳንድ ሰዎች ይሰማቸዋል። ድሮ ያ ሰው እንደዚህ እያሰራ ብሎ የሚያዝኑም አሉ፣ ዝቅ አድርገው የሚገምቱ አሉ። እኔ ግን ወደዋለሁ። ልጄ ስፈልግ እወጣልና እሰራበታለሁ፣ ሳልፈልግ ደግሞ ሌላ ስራዬን አከናውናለሁኝ እና ምንም ይህን ያህል አይደለም። እኔ ወድጄዋለሁ። እኔ የተወደድኩት ምን ሰው የሚለው ያዛለ ነው ቢል ሰው ችግር የለውም። በቀኝና በግራ ያሉት ነጋዴዎች እንደው ሴቶች ናቸው፣ እናቶች ናቸው፣ ትልልቅ ሰዎች ናቸው እና እርስዎ ብቻ ነው መሀል ላይ ወንድ ሆነው ይህንን ስራ የሚሰሩትና እነዛስ ጎን ላይ ያሉት ነጋዴዎች ስለ እርስዎ ያላቸው አመለካከት? እነሱ ለእኔ ያላቸው እንደ አባት ነው የሚያዩኝ። አባባ ነው የሚሉኝ፣ ያከብሩኛል። አንዳንድ ጊዜ መጥተው ስትበታተን መጥተው መድበው እነሱ ናቸው የሚሸጠዋት። ወደዛም ሲሄድ መድበው ሽጠው ነው የሚያገኙ። አባባ ይሄው ሰዎች አግኝቻ ሽጫለሁ ምናምን ደስ ስለሚል ሳይ ልጆች የተባረኩ ናቸው። እነዚህ መደብ ላይ ያሉ ልጆች በጣም ጥሩ ልጆች ናቸው። አንዳንድ ነገር ያማክሩኛል። እነሱ ሲሄድ ያው ተራ በተራ ነው እንጠባበቀው። ጉዳይ ያለን ሲሉ እኔም አያላቸዋለሁኝ። እዛ ከፋፍሎ እንትን ባይልም መደብ ላይ ቁጭ አድርጓትን ሸጥላ ቆያቸዋለሁኝ አንዳንድ ጊዜ። ስለዚህ ተባብረን ተግባብተን ነው የምንሰራው። በጣም ጥሩ ልጆች ናቸው። ሁሉም በዚህም ያሉት በጣም ነው ያውቁታል። የችግርን ጉዳይ ያውቃሉ። የኔ ሁኔታ ደግሞ እያዩ በጣም ያከብሩኛል። ታሪኩን ይጠይቁኛል። እንጫወታለን፣ አጫውታቸዋለሁ። ያለውን ነባራዊ ሁኔታውን ሁሉ ሳጫውታቸው ያዝናሉ። በአንድ በኩል እኔ አብሬያቸው ሰው እነሱ አንተ እኮ እዚህ ጋሻችን ነህ እኮ ይላሉ። አንዳንድ ሰዎችም ሲመጡ ደንቦች ነን እያሉ ሲመጡ ልጆቼ ምንድን ነው ብዬ ስላቸውም ደግሞ አንዳንዶቹ አዝነው ይሄዳሉ፣ ጥለውብን ይሄዳሉ። አንዳንዶች ይመጡና በካልሾ በምናምን ብለው አፍራርሰው ይሄዳሉ። አንዳንዶች ደግሞ ይመጡና አዝነው እሺ በሉ ሁለተኛ እንዳያላያችሁ ተዚህ አንሱ ቶሎ በሉና ተነሱ እዚህ ምናምን ይሉናል። እኛንም እየተወቀስ ነው በእናንተ ምክንያት ብለው እንደው ይሄዳሉ። ብቻ ያልፉናል እና እኔን እንደ መከታ ነው የሚጠቀሙብኝ እነሱም። ስለዚህ ያከብሩኛል። አዎ ሰዎች ሊያፈርሱ ሆት ነው ሲመጡ እኔ አበርዳቸዋለሁ። ልጆች ተው እንጂ ምን እናድርግ በዚህ ሰዓት ተመለመን አይሻልም ወይ ምናምን ስላቸው እንደውም አበረታተው ነው የሚሄዱ አሉ። አንዳንዶቹ ደስ የሚላቸው ሰዎች አሉና ይሄን ያህል አይደለም። አሁን ጣው ጠጠር እያለ ነው እንግዲህ እንደዚህ ትንሽ ተወሰነ ጊዜ አይተን እንሄዳለን። እስቲ ዛሬ እንኳን ከኔ ጋር ነው እና ከኔ ጋር ነው የሚሆኑት። እኔ ዛሬውን ወጪ እኔ ነኝ የምሸፍነው እና እንደው ልጆትን ቢያገኙ ምንድን ነው የሚሰማዎት? ምንስ የሚሏት ይመስሎታል የሚለውን ጥያቄ ልጠይቆት እስቲ። እንጃ እኔ ማመን ትኖራለች ብዬ አልገምትም በህይወት። ምክንያቱም የልጅቷን ባህሪ ስለማቅ አንጀቷ ሩህሩህ ነበረች። እኔ በሰላም ሆና ጨክና ዝም ትለናለች ብዬ እህቶቿን ዝም ትላለች ብዬ አላምንም። ምክንያቱም ስለ ልጆቿ አይዟችሁ እኔ ተምሬ እረዳቸዋለሁ አባቴን እረዳው ትል ነበረ እና ያንን ሁሉ ምን አድርሳው ጨክና ትኖራለች ብዬ አላቅም። እውነት በህይወት ሆና እያለች እንደው አለሁ ለአባቴ እህቶቼስ እንዴት ናቸው ብላ ለመጠየቋ እኔ እንጃ። እኔ ምን እንደምልም አላቅም። ለፊት ቢያገኟት ምንድን ነው ጥያቄው? ኧረ እኔ እንደው አላቅም። እሷ ዋናው ነው አይኗን ባየው ደስ ይለኛል። በህይወት መኖሯን ብቻ ነው የምፈልገው። ከዛ እኔ ለሰው ተዋለሁኝ። እኔ በጤናዋ ካልሆነች አቅም የፈለገውን በጸሎትን በምንም እንረዳ ነበረ።
በህይወት እያለች እንደዚህ ሁና ተጠፋች። እኔ አላቅም፣ ምን እንደምላትም አላቅም። እኔ ባያት ደስ ይለኛል፣ በህይወቱ መኖሯን ባውቅ ደስ ይለኛል። አርፋለሁኝ ቢያንስ እንደው ምን ደረሰችው እያልኩኝ ከምጨነቅ በህይወት መኖሯንና ምን ገጥሟት እንደሆነ ኬዙን ባውቅ ደስ ይለኛል። ከዛ ውጭ ምንም የምጠይቃት ነገር አይኖረኝም። እኔ ምንም አልጠይቅም። እሺ እንደው ከእርሶ ጋር ዛሬ አብረን እንውላለን ብዬዎታለሁና ስለዚህ ሻይ ቡና እንላለን። የስራ ልብስውን ነው የለበሱት። ስለዚህ የስራ ልብስውን ቀይረው እስቲ እንደው ሻይ ቡና ለማለት ይዘጋጁና ዛሬ እንግዲህ እኔን ኪሳራውም ከፍለዋል። እንግባና ቤቱ ልብሱን ቀይረው እንደዛ ብናደርግ ጥሩ ነው። መልካም። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ከአባባ ጋር የነበረን ቆይታ አይታችኋል። አባባን በሁለት ምክንያት ነው ላገኛቸው የወሰንኩት። የመጀመሪያው ነገር ያው ሰሞኑን ሁላችሁም እንዳያችሁት ፎቶቸው ሶሻል ሚዲያ ላይ ሲዘዋወር ነበር። ብዙዎቻችሁም የእሳቸውን ታሪክ ማወቅ ትፈልጋላችሁ። እሱ ነው አንደኛው ምክንያቴ። እኔም ታሪካቸውን ቀርቤ ምንድነው የተፈጠረው የሚለውን ነገር ማወቅ እፈልግ ነበር። ከዛም በላይ ግን ወደኛ ስቱዲዮ የመጣች እንግዳ አለች። ትናንትና ተገናኘን፣ ደወለችልን። እንግዲህ በሷ ምክንያት ነው ወደዛ ያመራ ነው። ማናት? ከአባባ ጋርስ ምንድን ነው የሚያገናኛቸው የሚለውን ከዚሁ ከፕሮግራሙ ላይ የምትሰሙት ነው የሚሆነው። በሷ ምክንያት በሷ መሪነት ነው ወደ አባባ ሄድ ነው እና ከእሳቸው ጋር የነበረውንም ቆይታ አይታችኋል። እሳቸውን እንግዲህ አንድ ካፌ ቁጭ አድርጌያቸው ነው ይዣቸው መጥቼ ካፌ ቁጭ አድርጌያቸው ነው ወደዚህ የመጣ ነው። ያው እንዳልኳችሁ በሷ ምክንያት ስለሆነ እንትን ያልነው ምንድነው ምክንያቱ የሚለውን ከሷ ጋር ቆይታ ስናደርግ የምትሰሙት ነው የሚሆነው። እንግዲህ ያገኘኋቸው አባትሽን አወራኋቸው፣ ብዙ ነገር ተጫወትን። ግን አንቺ ራስሽን አስተዋውቂ። እሺ፣ እኔ መቅደስ ጌታቸው እባላለሁ። የአቶ ጌታቸው የበኩር ልጅ ነኝ። የመጀመሪያ ልጃቸው። ስላንቺ ብዙ ነገር ሲያወሩ ነበር። ልጅ አሜሪካ ነው ያለችው የሚል ነገር አንስተዋልና በዚህ ምክንያትም ነው አንቺ እኛን ልታገኝን የቻልሽውና ምን አገናኘን የሚለውን እስቲ ባጭሩ ንገሪኝና እንጀምር። እንግዲህ የአቶ ጌታቸው የመጀመሪያ ልጅ ነኝ እና አሜሪካ ከ5 ዓመት በፊት ሄጄ ነበረ እና እዛ ሲሄድ አባቴ ያው መምህር ናቸው እና እዛ ዲቪ ሲደርሰኝ ያው በጣም ብዙ ፕሮሰስ አለው እና በሰዓቱ ምንም አይነት ብር ስላልነበረን ቤቱን ሸጠነዋል። ከዛ አባቴ ቤቱን ሸጦ ያው ወደ ውጭ ላከኝ ማለት ነው። እና እሳቸው የሚኖሩት አባቴ የሚኖሩ የነበረው ያው ቤት ኪራይ፣ ያው ቤቱ ስለተሸጠ ቤት ተከራይተው ነበር የሚኖሩት እና እዛ ከሄድኩኝ ለ2 ወር ያህል እደውልላቸው እንደዋወል ነበር፣ እንገናኝ ነበረ። ከዛ በኋላ ግን ያው ምንም አልተመቻቸልኝም እና ከዛ በኋላ ደውዬላቸው ምንም ብያቸው ምንም ተገናኝተን አናውቅም በምንም አይነት መንገድ እና ተመችቶኝ ደልቶኝ ምናምን ሳይሆን ያው የራሴ ምክንያት ስላለኝ ነው እና ምንም አይነት ያው ስራ እዛ ቢዚ ነው የምትሆነው፣ ምንም አይነት ታይም አይኖርህም እና እዛ ከሄድኩ በኋላ ያው ተገናኝተን ማለት ለ2 ወር ያህል እናወራ ነበረ በስልክ ምናምን ቪዲዮ ኮል ምናምን እንደዋወል ነበር። ከዛ በኋላ ግን በራሴ ምክንያት በራሴ ሪዝን ከነሱ ጋር ማውራት ትቻለሁ አቁሜያለሁ እና በቃ ለዛ ነው እናንተ ጋር የመጣሁት አባቴ እንድታገናኙኝ ነው። በጣም ድፍን ያለ ነገር ነው የሆነብኝ። ተመልካችም እንደኔው ድፍን ሳይልበት አይቀርም። ሰው 5 ዓመት ሙሉ ከአባቱና ከእህቶቹ ጋር ተቆራርጦ ዝም ብሎ ኖሮ ዛሬ አባቴን እኔ ጋር ስትመጪ ታስታውሻለሽ ያወራሽኝን ነገር። አባቴን ሶሻል ሚዲያ ላይ አየሁት ለ2 ወር ያህል እዚህ ከመጣሁኝ ለ2 ወር ያህል ስፈልገው ነበር፣ ላገኘው አልቻልኩም ነበር። አሁን ግን ሶሻል ሚዲያ ላይ አየሁት አገናኙኝ ብለሽ ነው የመጣሽው እና እንደው ሰው ለ5 ዓመት ያህል ምንም ምክንያት ቢኖረው አባቱን፣ እህቶቹን፣ ቤተሰቡን
እንደዚህ ተቆራርጦ መኖር ይችላል? እሱን ነገርኩ። ፐርሰናል የሆነ ሪዝን ነው ያለኝ። እሱን ለአንተ ማብራራት አይጠበቅብኝም። ብታብራሪልኝ ደስ ይለኛል። ከአባትሽ ጋርም ቆይታ ስናደርግ የእሳቸውም ጥያቄ ይሄ ነው። ምን አድርጊያት ነው ልጄ ለ5 ዓመት ያህል የዘጋችኝ? ተስፋችን እሷ ነበረች። እህቶቿን ታሳድጋለች፣ እኛን ትጦራለች ብለን ጠብቀን ነበር። ነገር ግን እንደዛ አላደረገችም። የገዛ ልጄ ቆርጣጣለችኝ ነው እያሉ ያሉት እሳቸው። ስለዚህ ምን አይነት ሪዝን ቢኖርሽ ነው ይህንን ያህል ቤተሰብሽን ቆርጠሽ ጣልሽው? አሁን ሪዝኑን እና ምን የተፈጠረው ምናምን ነገር ለአንተ ልነግርህ አልችልም። እኔ አሁን ወደ አንተ የሚመጣሁት አባቴ እንድታገናኘኝ ነው። እንዳልኩ እዚህ ከመጣሁ 2 ወር ሆኖኛል። እና ያው ድሮ እኔ ከዚህ ሲሄድ አባቴ ተከራይቶ የነበረበት ቤት ሲሄድ ያው የለም እዚህ የለም ብሎኛል፣ ከዚህ ለቋል አሉኝ። እና ለ2 ወር ሙሉ ሳፈላልገው ነበር። እንደ ድንገት ያው ሶሻል ሚዲያ ላይ ስክሮል ምናምን ሳረግ ነው ይሄን አባቴን ያየሁት ጉሊት እየነገደ እና ያው እሱን የማየት አቅምም ድፍረትም የለኝም። ለዛ ነው እናንተ አገናኙኝ ያልኳችሁ። እኔ ሄጄ እሱን የማውራት ድፍረትም አቅሙም የለኝም። ሪዝኑን አትጠይቀኝ። ሪዝኑን አልጠይቅሽ እሺ። ግን ይህንን ያክል አሳማኝ ሪዝን አለሽ? ለ5 ዓመት ያህል ቤተሰቦችሽን ቆርጠሽ ለመጣል? እሷ በቃ አለኝ፣ የራሴ የምለው ምክንያት አለኝ። አሁን የምፈልገው አባቴ እንድታገናኙ ብቻ ነው። አባትሽም እኮ ሲያገኙሽ የሚጠይቁሽ ጥያቄ ተመሳሳይ ጥያቄ ነው። እሳቸውን ሳገኛቸው የልብ ስብራታቸውን ሳይ አሁን ያሉበትን ኑሮ መጎሳቆላቸው ብዙ ነገር ሆነው ነው የሚኖሩት። ይህንን ሳይ እንደውቺ ልጅ ምን አይነት ሪዝን ቢኖራት ነው የገዛ አባቷን ይህንን ያህል ጊዜ ቆርጣ ይጣለችው? ይሄ በጣም መጠየቅ ያለበት ጥያቄ ነው። አንተን እንኳ አንደርስታንድ እናደርጋለሁ፣ ግን እኔንም ተረዳኝ። ያንን ሪዝን በቃ አባቴ ስለሆነ ይረዳኛል። አሁን እኔ በቃ ውስጤ ተስፋ ያለው እንደሚረዳኝ ነው፣ ግን አቅሙን ስላጣው ነው እናንተ ጋር የመጣሁት እንጂ እዛው በቀጥታ የሚሰራበት ቦታ ሂጅ አባቴ ይቅር በለኝ ምናምን ማለት አቅቶኝ አይደለም። ግን በቃ እንዴት ብዬ የእሱን ፊት እንዴት ብዬ ልይ ብዬ ነው አንተ ጋር የመጣሁት። እሱን ብቻ አገናኝ። ሪዝኑን ለእሱ ነግረዋለሁ። ለእናንተ መናገር ግዴታ የለብኝም። እኔ የምፈልገው በቃ አባቴን ብቻ ማግኘት ነው። አባቴና እህቶቼን ማግኘት ነው የምፈልገው። እሱ እንድተባበረኝ ነው የምጠይቀው። አንዳንድ ጥያቄዎች ልጠይቅሽ። እንደው እድገትሽ ከአባትሽ ጋር ያለሽ ግንኙነት ከእህቶችሽ ጋር ያለሽ ግንኙነት ምን ይመስል ነበር? ያው እዚህ ያለው ከአባቴ ጋር ስኖር ያው እናታችንም ያው አርፋለች። በቃ ከሱ ጋር ክሎዝ በቃ በጣም ክሎዝ ይሆንና እንዴት ነው እንደ ጓደኛም እንደ አባቴም እንደ ጓደኛዬም እንደ ወንድሜም ነበረ ሲያኖረን የነበረው። ያው ከአባቴ ጋር በጣም ክሎዝ ነበረ። በቃ ግንኙነታችን እንደ እናትም እንደ አባትም እንደ ወንድምም እንደ ጓደኛም ነበረ። ኢቭን እንኳን ፈርስት ታይም ፒሪየድ ሲመጣ እንዴት አድርገን ፓድ እንደምንጠቀም ፔኑን ፔን አለው ያው ፒሪየድ ሲመጣና እሱን እንዴት አድርገን ማስታገዝ እንደምንችል በቃ ምንም እንዳነሳቀቅ ሁሉም ነገር ያው 7 ቀን ነው ፒሪየድ የሚቆየው። ስለ ፕሮሰሱ ሁሉም ነገር የአባታችን የተማረ አባት መመረም ስለሆነ ሁሉም ነገር በቃ እንደ እናት በቃ ሁሉም ነገር ስለ ሴትነትም ኢቭን ስለ ፔሪየድ ብቻ አይደለም፣ ስለ ወደፊቱ ስለ ወንድ ከወንድ ጋር እንደዚህ እንዲህ ነው ሪሌሽን ከጀመራችሁ ንገሩኝ። ሁሉም ነገር በቃ የሚያስረዳን የሚንከባከበን ስለ ሁሉም ነገር የሚያስረዳን አባታችን ነበር እና በጣም በቃ በጣም ክሎዝ ነበርን ከአባቴ ጋር። ውጪ ወጥቼ እንኳን ስመጣ በቃ ቼክ ያደርገኛል፣ እየደወለ ምናምን ነገር የደረሽ ምናምን ነገር ይለኛል። ኢቭን እንዳጠና በቃ ያስጠኛል። ያው እሱ እንደ አባትነቱ እንደ መምህርነቱም ያስጠኛል፣ እኔንም ታናሽ እህቶቼንም እና እሱ ከእናትም በላይ ነው። በቃ ይሄ እንደ አባት ብቻ አይደለም፣ እናታችን ብትሞትም እናትም አባትም አድርጎ ያሳደገን አባታችን። እሳቸውንም ስጠይቃቸው በጣም ክሎዝ እንደነበራችሁ ፊቸር ራሱ እንደምታስቢ አንድ ቀን እኔ ተቀይሬ እቀይራችኋለሁ ደርሼላችኋለሁ ስትይ የነበርሽ ሰው እንደሆንሽ እሳቸውም ሲነግሩኝ ነበረ። በዚህ ልክ ተስፋ አድርገሽ በዚህ ልክ እቅድ ኖሮሽ በዚህ ልክ ቤተሰብሽን ወደሽ የምትኖሪ ሰው ምን ቀየረሽ? ከአባቴ ጋር እንደነው በጣም ብዙ ፊቸሮች ነበሩ። ያው ህይወት ከዚህ ቤቱን ሸጦ ነው ወደ አሜሪካ የላከኝና የእሱን ህይወት አስተካክላለሁ የእህቶቼንም ህይወት አስተካክላለሁ ብዬ ነበር የሄድኩት።
ግን በቃ ምንም አይነት በቃ ማይሆኑ ነገሮች ስለነበርኩኝ ነው። ሪዝኑ እንዲህ ነው ብዬ ልነግር አልችልም። ግን እዛም ሆኜ ያው አስባቸዋለሁ እና በጣም ብዙ ነገር ነበር ፕላን የምናደርገው ከአባቴ ጋርም ከእህቶቼ ጋርም። እንደው ምን ተሰማሽ? አባትሽ አንቺ ስታውቂያቸው ጥሩ መምህር ነበሩ፣ ጥሩ ኑሮ እየኖሩ የነበሩ ሰው ናቸው። ዛሬ ግን ሶሻል ሚዲያ ላይ ፎቶአቸው፣ ቪዲዮአቸው ተሰራጭቶ እሳቸው ጉልት ላይ ተቀምጠው እየነገዱ ቪዲዮ እንደው ዝናብ ላይ ሆነው ሲነግዱ ምናምን ነው የሚያሳየው። እና ይህንን ቪዲዮ ስታይ ምን ተሰማሽ? በጣም ነው በራሴ ያፈርኩት። ምንም ቃል የለኝም። አባቴ እንደዚህ አይነት ሁኔታ ውስጥ ይገባል ብዬ አንድ ቀን አስቤ አላውቅም ነበር። ኩሩ ነው አባቴ እና በስራውም ክቡር ነው። በቃ ኢቭን ተማሪዎቹ ምናምን ሁሉም ሰው የሰፈር ሰው ነው የሚወደው ሰው ነበረ። እዚህ ሁኔታ ላይ ሊሰቀባ በጣም አዝኛለሁ። በእኔ ምክንያት ነው አውቃለሁ። እንዴት ብሎ ይቅርታ እንደሚያደርግልኝም አላውቅም። ግን በቃ ይቅርታ እንዲለኝ ይቅርታ ማለት ነው የምፈልገው። እሱም መካስ ነው የምፈልገው። አመጣጤም ለዛ ነው። እነዛን 5 ዓመታት እንዴት ብዬ እንደምከሰው አላውቅም። ግን እንዴት ብዬ ይቅርታ እንደሚያደርግልኝ አላውቅም። ግን እሱም መካስ ነው የምፈልገው። እኔ ልጎሳቀው ለኔ ሲል ነው ይሁላ፣ ለኔም ለእህቶችም ሲል ነው ይሁላ መከራ ውስጥ የገባው እና እናንተም በተሻላችሁ አቅም ከአባቴ ካገናኝታችሁ ይቅር እንዲልኝ እንድታደርጉልኝ ነው የምፈልገው። ሳየው በጣም ነው ውስጤ የተሰበረው። በጣም ነው ያለቀስኩት። በጣም ነው ያዘንኩት። በእኔ ምክንያት ነው አባቴ እንደዚህ ፀሐይም ብርድም የተፈራረቀበት እና እንዴት አድርጌ ይቅር በለኝ እንደምለውም አላውቅም። ምንም ቃል የለኝም። እሺ እንደው ምክንያቴን አልናገርም ብለሻልና ከአንቺ ጋር ወደፊት ቆይታ የምናደርግ ነው የሚሆነው። ፍቃደኛ ሆነሽ በዚህ ልክ አሳማኝ ምክንያት ካለሽ የምትነግሪኝ ነው የሚሆነው። ነገር ግን እንደው እንደ መጨረሻ ጥያቄ የምጠይቀሽ ነገር አባትሽ ሁሉንም ነገር ረስተው ይቅር ብለውሽ የሚቀበሉሽ ይመስልሻል? አላውቅም። እሱ አላውቅም። ብቻ በህይወት መኖር እንደሚያስደስተው አውቃለሁኝ። ግን ይቅርታ ያድርግልኝ አላውቅም። እሱ ይውላ በደል አድርሽበታለሁና እንዴት ይቅር እንደሚለኝም አላውቅም። እሺ እሳቸውን እንግዲህ እንደነገርኩሽ ካፍቴሪያ ነው ቁጭ አድርጌያቸው የመጣሁት። ወደዛ እናምራና ላገናኛችሁ እስቲ። እሱ ነው የሚሻለው። እዚህ ቁጭ ብለን ብዙ ነገር ከማውራትም ጊዜም ወሰድን ካሜራ ማጀስት እስኪደረግ። እሳቸው እንደውም እስካሁን ቁጭ ብለው ይጠብቁኝ አይጠብቁኝም እርግጠኛ አይደለሁም። እና እስቲ ወደዛ እናምራ። እሺ እንግዲህ ተመልካቾቻችን እንግዲህ ከእሷ ጋር ቆይታ ለማድረግ እሳቸውን ካፍቴሪያ አስቀምጠናቸው ነበር። በአጋጣሚ እንግዲህ መልእክት አስቀምጠውልን ሄደዋል። ቤት መግባት ማረፍ ፈልጌ ነው የሄድኩት የሚል መልእክት አስቀምጠውልናል። እንግዲህ ሳንወድ በግድ ቤት ልናገኛቸው ልንሄድ ነውና እዛ ሄደን እንግዲህ የሚፈጠረውን ነገር አብረን የምናይ ነው የሚሆነው። ግን ምን ተሰማሽ? እስካሁን ምን እየተሰማሽ ነው? የፍርሃት ስሜት እያየሁብሽ ነውና እስቲ እንደው ምን እየተሰማሽ ነው የሚለውን ንገሪኝ። ያው ካፌን ውስጥ ነኝ። ያው እሱን ለማግኘት በጣም ጓጉቼ ነበር። ያው ውስጤም ፍርሃትም ቢኖር አባቴን አግኝቼ የማቀፍ ፍላጎት ነበረኝ። ግን ያው ብቻ በጣም ፈርቻለሁ። ምን የሚሉሽ ይመስልሻል? እንጃ ያው ይቅር ብሎኝ እንደ ድሮ ምንም ምናምን አይመስለኝም። ግን ያው ይቅርታ እንደኝ ይመስለኛል። እስቲ እንግዲህ አብረን የምናይ ነው የሚሆነው። ከፊት ለፊታችን ነው፣ በጣም በቅርብ ርቀት ነው ቤታቸው። ቅድም ቤትም ስላሳዩ እሳቸው ጋር አንድ ጊዜ ሄደን የምናየው ነው የሚሆነው። እስከ መጨረሻ ድረስ አብራችሁ ነው። እንግዲህ እዚህ ናቸው ተብለ አባባ እንዴት ነው? አጣሁት እኮ እዛ። እንዴት ነው? ኑ እስኪ አንዴ ሰው ላገናኘሁት ብዬ ሰው ላገናኘሁት። አባዬ ይቅርታ አድርግልኝ። አባዬ ይቅርታ
እኔ ዋና በህይወት መኖርሽን ነው። ይኸውልህ እንግዲህ እሷ በህይወት አለች፣ ይዤሎት መጥቻለሁ። አባቴን ይቅርታ መጠየቅ ፈልጋለሁ ብላ ነው የመጣችውና ተነሽ አባቴ ይቅርታ አድርገኝ። እኔ ዋናው ቁም ነገሩ እሷ በህይወት መኖሯን ማየት ይበቃኛል። እንኳን በህይወት እንግዲህ ልጆት ጥፋት አጥፍታለች። ጥፋቷንም አምና ነው ዛሬ እኛን ይዛ ነው የመጣችው። እኔ እርሶን ያገኘሁት በእሷ ምክንያት ነው። ይቅርታ አድርጉላትና እንደው ናፍቃኛለች፣ አይኗን ማየት ፈልጋለሁ ሲሉ አልነበር? እኔ ይሄንን በህይወት እንዳለች እኔ ሳስብ የነበረው የለችም ብዬ ነው። የድሮ ልቧን ሀሳቧን ሁሉ አቅ ነበር ረዳ ነበረ። ስለዚህ እኔም በህይወት መኖሯ ብቻ ይበቃኛል። እንኳን ህይወቷ አየሁ እንጂ ልጆቿ እንዳይጓጉ እህቶቿ ደግሞ አሁን ዞር አድርግልኝ አባዬ እባክህ። በህይወት መኖርሽን ታየሁ ለኔ በቂ ነው። ይበቃኛል። ይኸውልህ እንግዲህ እህቶቿንም ማግኘት ትፈልጋለች። ስለዚህ ይቅርታ አድርጉላትና ምንም እንደው በህይወት እስካሁን የቆየችበትን ምክንያት ተረድቼ አውቄ ሁኔታውን ነው እንዴ በዚህ ደረጃ እያለሁ ይቅርታ አላደረግም። እንኳን በህይወት አየኋት። እስካሁን በህይወት የለችም የሚል ነበር ሲወጣ ሲወርድ ነበር በውስጤ። አሁን በህይወት ካለች ለኔ ይበቃኛል። እዛው ትሁን። ልጆቿ ማለት እህቶቿ ልጆቼ እሷን ሲያዩ ደግሞ ሌላ ነገር ያመጣሉ። እሷ ልጆቹ እንዳይዋት ዞር ትበልልኝ። እሺ እንደው ይቅርታ ማድረጉ አይሻልም? ይቅርታ ማድረጉ አይሻልም? ምን ስማ ልጄ፣ አፌ አንደበቴ አልፈልግም ዞር ይብል ውስጥ የሚጨክን ይኖራል። አንጀት በልተህ ትገምታለህ። ግን ጥሩ አይደለም የሰራችሁ ስራ ጥሩ አይደለም። እስኪ ትሰበር ተይው። ገና አባዬ አውቃለሁ እኮ እንዳጠፋው፣ ግን ይቅርታ አድርግልኝ እባክህ አባዬ። እባክህ እህቶቼም ናፍቆኛል። ዋናው ተመስገን የምለው በህይወት መኖሯን ማየት ለኔ ይበቃኛል። እግዚአብሔር ይስጥ ልጄ። ተባረክ። አንድ በልልኝ እባክህ ጋሼ። እንደው ቁጭ ብለን ተረጋግተን ብናወራ ይዘናት እሷን ተረጋግተን ብናወራ አይሻልም ጋሼ? እስኪ እስካሁን የቆየችበት ያስቻላት ችግሯ ምን እንደሆነ ተረድቼ እዛው አሁንም ያውናት አሁንም እንደው እንደዚህ ያለ ጭካኔ እንደዚህ ያለ አንጀት ያገኘችበት ምክንያት ማወቅ እፈልጋለሁ። ስለዚህ አሁንም ቢሆን ልጆቹን ጭምረት አበላሽብኛለች። እኔ አልፈልግም፣ ልጆቹን እንዲያወት አልፈልግም። ልጆች በጥሩ ሁኔታ ናቸው ያሉት። ስለዚህ እየረሷት ነው ያሉት አሁን። ስለዚህ እሷን እንዲያውብኝ አልፈልግም። አሁን ውሰድልኝ እንዳመጣ። እሺ እሷ ትሄዳለች፣ ችግር የለውም። በእርሶ ፍላጎት ነው ሁሉም ነገር የሚመሰረተው እና እሷን ወስዳታለሁ፣ ችግር የለውም። ግን እርሶ ተረጋግተው ከልጆት ጋር ማውራት መቻል አለ። ይህን የምናደርግበት ጊዜ ገና ነው። እስኪ ላስብበት። በህይወቷ ነው ወይ እሷ ተልቧ ነው ወይ አንጀቷ ነው የመጣችው? የዘገየችበትን ምክንያት ብቻ ልወቅ። ገብቶሃል? እዚህ ተመጣላይ እዛለች ብዬ አላሰብም ነበር። ያለችበት ነገር የለም እንደ አሜሪካናት እያልን ነው ያልነው። ለካ ዙና ነው የምትሸውደኝ ልጄ። ስለዚህ እስካሁን የቆየችበትን ምክንያት መረዳት ትፈልጋለህ። ዋናው ትልቁ ነገር በህይወት መኖሯ ለእኔ በቂ ነው። እሺ እንግዲህ ምንም ማድረግ አንችልም። ከእርሶ ፍቃድም አንወጣም። እንደ አባት እኔ አከብረውታለሁ። ከእርሶ ቃል መውጣት አንፈልግም እና እሷን እንወስዳታለን። ግን ጉዳዩን ተረጋግተን እናወራበታለን። ለዚህ ቃል ይገቡልኛል? ምንም ችግር የለ። አንተ እኮ ለእኔ ብለህ ነው ይሄን ሁሉ መከራ የምታየው። እኔ እና እሷን ወደ ድሮ ለመመለስ ነው። ታንጀቷ ተሰብራ የድሮ ልጅ ሆና ከሆነ ያጋጠማት ችግር እስካሁን የዘገየችበት ምክንያት ታወቅኩኝ። አንጀቴ አይችልም እሷን የሚጨክንበት የሚገፋበትም ነገር አይኖርም። ግን በዚህ ደረጃ ላይ የትም ስትጨፍር ኑራ ወይም ኑራ መታ እንደዚህ ይቅርታ አድርግልኝ ብትለኝ እኔ እንደዚህ አይነት ሰው አይደለሁም። አሁንም አልቀበላም። እሺ ችግር የለውም፣ ይዘናት እንሄዳለን። ምንም ማድረግ እባክህን አባዬ ይቅርታ አድርግልኝ አባዬ እባክህ አባዬ እባክህ። ይኸውልሽ ነው ተነሽ ታገኛለሽ። አምስት ዓመት ሙሉ ወድጄ አይደለም ዝም ያልኩት አባቴ። ነው ኋላ እህቶቼም ናፍቆኛል። እባክህን አባዬ ልቀቀኝ። ነይ እንጂ እባክህን ይቅርታ አድርግልኝ እባክህን አባዬ። አባቴ ይኸውልህ በቃ ተነጋግረን ረጋ ብለን ይሆናል ተባልሽ አይደል እንዴ? እባክህን አባቴ ይቅርታ አድርግልኝ እባክህ። ለማንኛውም በህይወት መኖር ስለኔ ይበቃኛል። እሺ ተነሽ አባዬ እባክህን ይቅርታ አድርግልኝ።